እንደው ስንቱን ቀምቼሽ እችላለሁ አንቺ ወያላ። ዘንድሮ እርሜን ዋንጫውን ባልቀማሽ ከወራት በላይ በንግግር ላይ የነበሩትን ጄርሚ ሞንጋን ማንቸስተር ሲቲ ዝውውር ውስጥ ገብቶ ከነሱ በተሻለ አክቲቭ ነው ተብሏል ማለት ነው። ለዚህ 16 ዓመት ዊንገር ማለት ነው። ይህንን ልጅ አሁን እነሱ ከወር በላይ ሲያወሩት የነበረውን እኛ ባንዴ ገብተን ስናስፈርመው አስቡት። አቤት ዝውውርን ቶሎ ለማጠናቀቅ በቃ ሲቲ ነው መሆን ያለብን፣ ሌላው ይታሻል እና እንደ ዘንድሮ ቶተናም ማለት። እኔ በበኩል ይህንን ዝውውር ምርጥ አድርጌ ነው ማየው። ልጁን አንዴ ለማየት ችዬ ነበር። ሌስተር ሲቲ ሊወርዱ ሲሉ የመጨረሻውን ጨዋታ መሰለኝ አላስታውስም ብዙ። ዊንገርም እንደሌለን አንጻር በቃ አሪፍ ሳይኒንግ ይሆናል ከአርሰናል መውሰዳችን በተለይ። አርስዬ ዘንድሮ ለማንም ግርጣት አልቀረም። ይህንን ተጫዋች አስፈርሜዋለሁ ኦልሬዲ ጨርሷል ምናምን የተባለውን ተጫዋች ማን ሲቲ ሃይጃክ ሊያደርገው እነሆ ጉዞውን ጀምሯል። እኔን ማንም ተጫዋች አይገፋኝም፣ የፈለግኩትን አስፈርማል። ሞርጋኖ ምናምን ይሄ የኔ ጀነር የሆነ ተጫዋች ማለት ነው። ማንቸስተር ሲቲ ሃይጃክ ሊያደርግሽ ስራውን ጀምሯል። ዘንድሮ ማንም ከግርጣት አያልፍም። ብቻ ይውሰደውና ማን ሲቲ ማለት ነው ይውሰደውና ምን ተብሎ ነው እንግዲህ የሚወራው? ወይኔ ግርጣት የመጀመሪያ ፈራሚያችን ምናምን ብዬ ሰክሼ አርሰናል 24 ሰዓት ትላንት እንደ ዩናይትድ ላይ ስቄ 24 ሰዓት እንኳን አጠብቅም እንደዚህ ታገረጠጣኛለህ። አርሰናል ጋይስ ለሞንጋ 10 ሚሊዮን አልከፍልም ብሎ አስበለው ዝውውሩን። በቃ ሲቲ ተስማምቶ ጨረሰ። ከ6.5 ሚሊዮን በላይ አልከፍልም። አርሲ ለኖርጋርድ እንኳን 12 እኮ ከፍለሃል። ለዛ ለጨረሰ ተጫዋች 16 ዓመት ጸዴ ፖቴንሻል ላለው ልጅ ዊንገር የለን። አረ ወይኔ አዋረደኝ። እኔ ከዛሬ በኋላ አልስቅም በማለት አልስቅም ጭራሽ። አርሰናሎች ሸዋሸዋ ተሰሩ። ማንቸስተር ሲቲዎች በአርሰናል በጥብቅ ሲፈለግ የነበረውን ጀረሚ ሞንጋን ከሌስተር ሲቲ ከአርሰናል ላይ ጠልፈዋል። ማንቸስተር ሲቲዎች በኤንዞ ማሬስካ አማካኝነት ይህንን ተጫዋች በጥብቅ እየፈለጉት ይገኛል እና ከአርሰናል ላይ ነጥቀውታል። ይሄ ወጣት ተጫዋች ሌስተር ሲቲ እየተጫወተ ይገኛል። ወደ ማንቸስተር ሲቲ ለመቀላቀልም ተስማምቷል። ጠልፎታል። ሃይጃክ ተደርጓል። በቃ ሸዋሸዋ አባቴ ተበልታችኋል አርሰናሎች። ጀረሚ ሞንጋ የማንቸስተር ሲቲ ተጫዋች ይሆናል ተብሎ ይጠበቃል። በዚህ 24 ሰዓት ውስጥ ፊርማውን ያኖራል ተብሏል። ክለባችን አርሰናልን በተመለከተ ሰበርና አሳሳቢ ሊባል የሚችል የዝውውር መረጃ በአሁኑ ሰዓት ተሰምቷል። ከሰሞኑ እንግዲህ ቲክቶክ የሁላችንን አካውንት በጣም አዛ እያደረገን ስለሆነ በደንብ ኮፒ ሊንክ እያደረጋችሁ ተከታተሉኝ። ክለባችን አርሰናል እንግዲህ ከሌስተር ሲቲ ሊያስፈርመው ከስምምነት ደርሶ የነበረው ጄረሚን ሞንጋን በተመለከተ ማንቸስተር ሲቲ ዝውውሩን ከአርሰናል ለመጥለፍና ለመቀማት በአሁኑ ሰዓት ከፍተኛ እንቅስቃሴ እያደረገ እንደሆነ ተሰምቷል። በነገራችን ላይ ዝውውሩን እየመሩ የሚገኙት የማንቸስተር ሲቲው አዲሱ አሰልጣኝ ኤንዞ ማሬስካ ናቸው። ምክንያቱም ኤንዞ ማሬስካ በሌስተር ሲቲ እያሉ ከጄረሚ ሞንጋ ጋር ይተዋወቃሉ። ይህንን ትውውቃቸውን በመጠቀም ታዲያ ጄረሚ ሞንጋን በማሳመን ወደ ሲቲ እንዲመጣ ለማድረግ ከፍተኛ ጫና እያሳደሩ ይገኛሉ። አርሰናልም እንግዲህ ሊጨርሰው ከጫፍ ደርሶ የነበረው ዝውውር ምናልባትም በስተመጨረሻ ሰዓት ወደ ሲቲ ሊሄድ የሚችልበት እድል እንዳለ ተሰምቷል። ክለባችን አርሰናል እንግዲህ ከሌስተር ሲቲ ጋር ለስምምነት የቀረበ ደረጃ ደርሰው ነበር። ነገራችን ላይ ይህንን ተጫዋች እንደቀላችሁት፣ ምክንያቱም ከ10 በላይ ክለቦች ነው የሚፈልጉት በፕሪሚየር ሊጉም በጣሊያን ሴሪ በቡንደስሊጋ እና በስፔን የሚገኙ ክለቦች ጭምር በጣም የሚፈልጉትና ታለንትድ የሆነ ተጫዋች ነው። ሲቲ ታዲያ ከአርሰናል ለመቀማት ይህንን ዝውውር በአሁኑ ሰዓት እንደገባ ፋብሪዚዮ ሮማኖን ጨምሮ ታማኝ የሚባሉ የመረጃ ምንጮች ዘግቦታል ማለት ነው። በዚህም እንግዲህ የዘንድሮ የክረምት የዝውውር መስኮት ለክለባችን አርሰናል በጣም አስቸጋሪ እንደሚሆን ካሁኑ እየታየ ነው። ኒውካስትልም ብሩኖ ጉማሬሽን አልሸጥም እያለ ይገኛል። እንግዲህ ምን እንደሚፈጠር በቀጣዮቹ ቀናት እንመለከታለን። አርሰናል ደጋፊ የሆናችሁ በተለይ ይህንን ቪዲዮ በደንብ ኮፒ ሊንክ እንድታደርጉልኝ ይፈልጋሉ። ከቻላችሁ በአካውንቴ ስር እየገባችሁ ኮፒ ሊንክ እያደረጋችሁ እንግዲህ አካውንቴን አስተካክሉልኝ። እዚህ በፊት ፎሎ አድርጋችሁ ራሱ ቲክቶክ ፎሎ እያነሳ ስለሆነ የፕላስ ምልክቷ ከመጣላችሁ ፎሎ ማድረግ አትርሱ። ይመቻችሁ። ለመረጃው ማዘግየት በጣም ትልቅ ይቅርታ ጠይቃለሁ። ለማንኛውም ያው ሰፈራችን ውስጥ ያው እንደምታውቀው ማብራት አልነበረም እና ዘግይቻለሁ። ሲቲ ፋሚሊ ያው እንደማትቀየሙኝ ተስፋ አደርጋለሁ። ዋንጫ በልቶ እንኳን ማለት ነው ተጫዋች ማይመርጠው ክለብ ቢኖር አርሰናል ነው። የምሬን ብላችሁ ማለት ክለባችን ማንቸስተር ሲቲ ይኸውላችሁ አርሰናል ከወር በላይ ድርድር ሲያደርግበት የነበረው ይኸውላችሁ ጀረሚ ሞንጋን ክለባችን ማንቸስተር ሲቲ ያው ዝውውሩን ለመጥለፍ እየሞከረ ይገኛል እና ንግግሮች ጀምሯል። ያው በዚህ ዝውውር ላይ ኤንዞ ማሬስካም ያው ፕሮጀክቱን አቅርቦ ለልጁ ተናግሯል ተባለ። እናም ሌላ ጀረሚ ልናስፈርም ነው ሲቲ ፋሚሊ ማለት ነው። እናም ያው መጀመሪያም እንደተነገረው ክለባችን ማንቸስተር ሲቲና ኤንዞ ማሬስካ ያው አዲስ ዊንገር ይፈልጋሉ እየተባለ ይገኛል። ያው ቻንስ ክሬት ምናምን ጎል የሚያስቆጥር ምናምን እና አሁን ከሌስተር ሲቲ ጀረሚ ሞንጋን ልናስፈርም ነው። ሌላ ሁለተኛ ጀረሚ
ክለቤ ሲቲ እኮ ይለያል። የምሬን ብላችሁ ማለት ነው። ከወር በላይ ሲደራደር የነበረው አርሰናል አሁን ከመንጋጋው ከጎሮሮ አውጥቼ ለራሴ ሊያደርገው ነው። ምክንያቱም እኔ ታላቁ የእንግሊዙ ኩራት ማንቸስተር ሲቲ ነው። ማንም ደፍሮ ከኔ ተጫዋች መውሰድ አይችልም። እኔ ከፈለኩት እኔ ብቻ ልፈልገው እንጂ ማንንም። ለማንኛውም ኮፒ ሊንክ፣ ሼር፣ ፎሎ እያደረጋችሁ ለሁሉም አድርሱልኝ። ይመቻችሁ። ሁለተኛው ጀረሚ ኪሳችሁ ውስጥ ትገባለች። ይመቻችሁ። አስፈርመነዋል አላላችሁንም? እንደኛ እኮ በቃ አስፈርማችሁታል። አሰክሱም። ካሁን በኋላ ዋንጫውን በልታችኋል። ፕሪሚየር ሊጉን እውነቱን ነው የምትናገሩት። ይሄ የህልም ቅዠታችሁን አታወሩም ብለን እኮ አምነን ትተን ነበር። ለካ አላስፈረሙትም። አርሰናሎች አልተስማሙም ከሌስተር ሲቲ ጋርና አሁን ዝውውሩ ሙሉ በሙሉ ሲቲ ጠልፎት ኤንዞ ማሬስካን ፕሮጀክቱ ምናምን ለልጁ አሳይቶ ልጁ ወደ ሲቲ ምናምን ሊሄድ ነው። በቃ ተጠለፈ። ኧረ ግርጣት። እኔ አርሰናል ምንም የማይቀናው ቡድን ምንም ስማለኝ ትልቅ ተጫዋች አሁን ማንም ተጠይቆ ለአርሰናል መጫወት ይፈልጋል እና 10 ሚሊዮን ፓውንድ አውጥተ መግዛት አቅቶ እኮ ወደ ሲቲ እየሄደ ነው። ይሄ ራሱ አልፈለገም አርሰናል መጫወት። ረበስዋ ይመጣና ኤንዞ ማሬስካን ተነጥቃችሁ አንድ የማይረባ አሰልጣኝ ነው የነጠቁኝ። እኔ አንተኒዮ ግርጣት ኤምቪሲ አርሰናል ሲጀመር እኮ ግርጣታም ነው እኮ ምንም እኮ እግዚአብሔርን ግርጣት ከተባለ አርሰናል ነው መጀመሪያ ላይ የሚመጣው። ምክንያቱም እኛ ራሱ በቅርቡ እኮ እንደዛ አድርገነዋል። ሙድሪክን ወሰድ ነው አፈፍ አረግ ነው ሲሉ ላጥ። አሁን ደግሞ ሲቲ መጣብህ። ምንም እንዳታወራ ዝም በል። ከመሸ ጽድት ያለ ዜና ወይ ዱቡዳ በሉት ብቻ እየተሰማ ይገኛል። ክለባችን አርሰናል እንግዲህ ለረጅም ጊዜ ሲከታተለው የነበረውን የሌስተሩን ታዳጊ ተጫዋች ጀርሚ ሞንጓን ኧረ በስመ አብ እንዴት ያቃጥላሉ! እግዚአብሔር 10 ሚሊዮን 11 ሚሊዮን ፓውንድ አውጥቶ ይሄን ያህል ማስፈረም ትግል ሆኖበት ነው እስካሁን የቆየው። ለማንኛውም ማንቸስተር ሲቲ አሁን ኤንዞ ማሬስካ ራሱ እየተሳተፈበት እንግዲህ ፕሮጀክቱን ለማሳመን በጣም ከፍተኛ ድርድር እያደረጉ እንደሆነ እየተዘገበ ይገኛል። ለመጥለፍ በጣም ከፍተኛ ሙከራ እየተደረገ ይገኛል። ነገ ያልቅልሃል አባቴ፣ ነገ ያልቅልሃል። አንተ ገና ሁለተኛ ጥያቄውን ለመጠየቅ 1 ሳምንት ቀጠሮ ስጥ አባቴ። በ3ኛው ቀን ወይ ነገ ከነገ ወዲያ ሂሩ ይባልላል ወደ ሲቲ። ከዛ በኋላ ደግሞ ኧረ በስ ምን አይነት ክለብ ነው? ምን አይነት ክለብ ነው? እንደዛ በአጫዋ ሲስተም እንደገና ክረምቷን አረፍን በል እንኳን ስንል ጭራሽ በዙር ፖሊሲም ያቃጥለናል። ኧረ እግዚአብሔርን በጣም ነው የሚያስጠላው። ተጫዋቹ ትልቅ ትንሽ ሆኖ አይደለም፣ ግን ይህንን እንኳን ተስፈኛ ታዳጊ እንዴት ይሄና ሊቆያል? እንዴት ራሱን ያስገምታል? ቶተናም እንኳን 2 ትልልቅ በ85 እና በ100 የሚገራርሙ ተጫዋቾችን ጨርሶ ይሄ በ10 ሚሊዮን ፓውንድ ኧረ በስመ አብ